የምትሰሩት ሁሉ እንዲከናወንላችሁ፣ ያሰባችሁት ሁሉ እንዲከናወንላችሁ መዝሙር 1ን ጸልዩ። በታሪክ ቅዱሳን ቻናላችን ዛሬ ታላቅ መንፈሳዊ ምስጢር ይዘንላችሁ ቀርበናል። ከእግዚአብሔር ልብ ጋር የተስማማው የንጉሶች ንጉሥ የነቢያት አለቃና የቅዱሳን አባት የሆኑ ቅዱስ ዳዊት በመንፈስ ቅዱስ ተመርቶ የጻፈው መዝሙረ ዳዊት ምን ያህል ኃይል እንዳለው ያውቃሉ? ይህ መጽሐፍ መዝሙር ብቻ አይደለም፣ የሽንፈት ማሸነፊያ፣ የሐዘን መጽናኛ፣ የአጋንንት ማበራሪያ፣ ሰማያትና የሚከፍት ታላቅ መሳሪያ ነው። ወደዚህ ድንቅ ምስጢር ከመግባታችን በፊት ለቻናላችን አዲስ ከሆኑ ሳብስክራይብ በማድረግ የቅዱሳን በረከት ተሳታፊ ሆኑ። አብራችን ቆዩ። ንጉሡ ዳዊት በመዝሙሩ የጻፈው በደስታና በሰላም ጊዜ ብቻ አልነበረም። በጠላቶቹ በተከበበ ጊዜ፣ በበረሃ በተሰደደ ጊዜ፣ አልፎም ተርፎም በኃጢአት ወድቆ በንስሐ በሚናወጥበት ጊዜ ልቡን ወደ እግዚአብሔር እያነሳ የጮኸባቸው መዝሙሮች ናቸው። መዝሙር ዳዊት 150 መዝሙሮች ያሉት ሲሆን እያንዳንዱ ቃል በመንፈስ ቅዱስ የተቃኘ የእግዚአብሔር ምስጢር ነው። የቤተ ክርስቲያን አባቶቻችን መዝሙረ ዳዊት የጸሎት ሁሉ እናት ይሉታል። ለምን ቢሉ በመዝሙረ ዳዊት ውስጥ ምስጋና አለ፣ ልመና አለ፣ ንስሐ አለ፣ ትንቢትም አለ። ቅዱስ ዳዊት ስለ ክርስቶስ መወለድ፣ ስለ ስቅለቱና ስለ ትንሣኤው በግልጽ የተነበየው በእነዚህ መዝሙሮች ውስጥ ነው። ለመሆኑ መዝሙረ ዳዊት በየቀኑ መጸለይ ምን ጥቅም አለው? የመጀመሪያው አጋንንት ያባርራል። ንጉሥ ሳኦል በርኩስ መንፈስ በታወከ ጊዜ ወጣቱ ዳዊት በገናውን እያነሳ መዝሙር ሲዘምር ያ ርኩስ መንፈስ ጥሎት ይሸሽ ነበር። ዛሬም ቢሆን በመዝሙር ዳዊት የሚጸልይ ሰው አጋንንት ሊቀርቡት አይችሉም፣ ይንቀጠቀጣሉ። ሁለተኛው ሰላምን ይሰጣል። በጭንቀትና በሐሳብ ሲወጡ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም መዝሙረ 22 ብለው ሲጀምሩ መለኮታዊ ሰላም ወደ ልቦም ይፈሳል። ሶስተኛው የሕይወት መመሪያ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንደሚል ቃሉ በሕይወታችን ቀጥተኛ ያድርገዋል። ታላላቅ የገዳም አባቶች በቅዱሳን ሌሊት ቀን ሳይታከቱ በመዝሙረ ዳዊት ይደግሙ ነበር። እርሱ የነፍስ ምግብ፣ የልብ መድኃኒት ነው። አድማጮቻችን ሆይ መዝሙረ ዳዊት በየቤታችን ተቀምጦ የሚጠጣ መጽሐፍ መሆን የለበትም። በየቀኑ አንድ ቢሆን መዝሙር የከፈትን ብንጸልይ ቤታችን በበረከትና በቅዱሳን መላእክት ጥበቃ ይሞላል። የቅዱስ ዳዊት አምላክ እግዚአብሔር ጸሎታችን ይስማ። የቅዱሳኑ በረከትና ምልጃ በሁላችን ላይ ይደር። ስለተከታተላችሁን ከልብ እናመሰግናለን። ይሄ ቪዲዮ ለሌሎች መንፈሳዊ ጥንካሬ እንዲሆን ላይክ እና ሼር ማድረጎም አይርሱ። በቀጣይ በሌላ ድንቅ የቅዱሳን ታሪክ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችሁም ጋር ይሁን። አሜን።